ትናንት ምሽት አንድ ዜና የሳይበር ሚዲያውን በድንገት አጥለቀለቀው። ዜናው የህዋት ጉምቱና አንጋፋ ጄነራል የፋኖን ቡድን እየመሩ መሆኑን የሚገልጽ ነው። ዜናውን ከአገር ውስጥ ሚዲያዎች ባለፈ ሮይተርስና አልጀዚራ የመሳሰሉት ዓለም አቀፍ ሚዲያዎችም ተቀባበሉት። በመከላከያ መረጃ ላይ ጄነራል ምግበይ ኃይሌ ፋኖን እየመሩ ነው ከሚለው ክስ ባለፈ ከኤርትራ ጋር እንደሚገናኙ በህገወጥ ወርቅ ንግድ ላይ እንደተሰማሩ ይከሳል። ጠቅላይ ሚኒስትር ዶክተር አብይ ከቀናት በፊት በፓርላማ የጄነራል ምግበይ ስም ሳይጠሩ አስጠንቀቀዋቸው ነበር። መከላከያ በአማራና ኦሮሚያ ተወጥሯል ብላቸው እንዳትሳሳቱ ሲሉም አስጠንቀቀው ነበር። ያዳሉ ቤተ መንግስት ቤተኛ እንደሆኑ የሚነገርላቸው ምግበይ ከደደቢት በረሃ አንስቶ ለኤርትራ ስስ ልብ ያላቸው እንደሆኑ ይነገርላቸዋል። በረሃ በነበሩበት ወቅት ከኢትዮጵያ ይልቅ ለኤርትራ ነጻነት እሰዋለሁ የሚል ዝነኛ ንግግር እንደነበራቸው የትግል ጓዶቻቸው ይናገራሉ። ስለ ጄነራል ምግበይ ወዲ ኃይለ ያልተሰሙ ታሪኮችን እንነግራቸዋለን። ጄነራሉ የፋኖ ህዋትና ኤርትራ ጥምረት እንዲፈጠር በፊት አውራሪነት በርካታ ስራዎችን ከመቀሌ አስመራ በመመላለስ እንደሰሩም ተሰማላችሁ። የኤርትራ መንግስት በሳዋ የፋኖ ኮማንዶዎችን ሲያሰለጥን ከመልማዮቹ አንዱ እንደነበሩ የሚነገርላቸው እኚህ የትግራይ ጄነራል ባለፉት ወራት በፋኖ ኤርትራና ህዋት መካከል ጥምረት እንዲፈጠር የሰሯቸውን ስራዎች እንቃኛለን። አያይዘንም ከትግራይ በገፍ ወርቅ እያወጡ ወደ ኤርትራ በመላክ በምትኩ ከሻቢያ ስለሚቀበሏቸው የጦር መሳሪያዎችም እንነግራችኋለን። እንደተለመደው ቪዲዮን ላይክ እና ሼር በማድረግ ጥቂት ደቂቃዎችን አብራችሁን እንድትዘልቁ አክብሮታዊ ግብዣችን ነው። የቅርብ ሰዎቻቸውና የትግል ጓዶቻቸው ወዲ ኃይሌ ይሏቸዋል። የተመሰከረላቸው የውጊያ ልሂቅና ስትራቴጂስትም ናቸው። አሁን በኢትዮጵያ ያሉ ከፍተኛ የጦር መኮንኖችም በወታደራዊ ትምህርት ቤት እንዳስተማሯቸው ይነገራል። ለኤርትራ ስስ ልብ ካላቸው የህዋት ሰዎች መሃል ቀዳሚው የሆኑት ብርጋዴር ጄነራል ምግበይ ኃይለ ከትናንት አንስቶ ትልቅ ፖለቲካዊ አጀንዳ ሆኗል። በመከላከያ ሰራዊቱ ፋኖን በማሰማራትና በመምራት ከኤርትራ ጋር በመስራት በህገወጥ ወርቅና ማዕድን ንግድ በመሰማራት እንዲሁም ምንነቱ ያልታወቀ ሀብት በማካበት ተከሰዋል። ከቀናት በፊት በፓርላማ የተገኙት ጠቅላይ ሚኒስትር አብይ ስም ሳይጠቅሱ አንዳንድ የትግራይ የጦር መኮንኖችን አስጠንቅቀው ነበር። በዚያ ማስጠንቀቂያቸው ታዲያ አንዳንድ የትግራይ የጦር መኮንኖች መከላከያ ሰራዊት ተዳክሟል፣ በአማራና ኦሮሚያ ተወጥሯል በሚል የተሳሳተ ስሌት 4 ኪሎ እንመለሳለን የሚል ሐሳብ የሚያራምዱ አሉ። እኔ ግን ልክ አይመስሉኝም፣ በዚህ መንገድ መሄዳቸው አያዋጣቸውም ሲሉ ጠበቅ ያለ ማስጠንቀቂያን ሰጥተው ነበር። በትናንትናው ዕለት ደግሞ መከላከያ ሰራዊቱ ጄነራል ምግበይን በስም ጠርቶ አብይ ያቀረቡትን ክስ ሁሉ አቅርቦባቸዋል። ጄነራል ምግበይ ኃይሌ አስደናቂ ወታደራዊ ችሎታና አቅም እንዳላቸው ቢመሰከረላቸውም ከአገራዊ ጉዳዮች ጋር በተያያዘ ግን ብዙ ጥያቄ ነው የሚነሳባቸው። በተለይም ከፕሪቶሪያ ስምምነት በኋላ ከኤርትራና ከአማራ ፋኖ ኃይሎች ጋር የጀመሩት እንቅስቃሴ እጅግ አደገኛና እጅግ አስደንጋጭ እንደሆነ ይወሳል። ለኤርትራ ነጻነት ተሰዋለው በሚለው ንግግራቸው በበርካቶች ዘንድ የሚታወሱት የአስመራ ቤተመንግስቱ ቤተኛ ምግበይ የፋኖ ኮማንዶዎች አስመራ ድረስ ሄደው እንዲሰለጥኑ ከማድረግ አንስቶ የትግራይን ወርቅ በገፍ አውጥተው ወደ ኤርትራ በማሻገር በምትኩ ወደ ትግራይ የጦር መሳሪያ በማስገባት ስራም ተጠምደው ቆይተዋል። ምግበይ የፋኖ ህዋትና ኤርትራ ጥምረት እንዲፈጠር የሄዱበትን ርቀት ከመቃኘታችን በፊት ግን እኚህ ጄነራል ያላቸው ወታደራዊ አቅምና ፕሮፋይል በጥቂቱ እንመልከት። ጄነራል ምግበይ በ17 ዓመቱ የህዋት የትጥቅ ትግል ከነበሩ ከፍተኛ የክፍለ ጦር አዛዦች መካከል አንዱ ናቸው። ህዋት በ17 ዓመቱ የትጥቅ ትግል 12 ክፍለ ጦሮች የነበሩ ሲሆን አጋዚ የተባለው ክፍለ ጦር በብርጋዴር ጄነራል ምግበይ ነበር የሚመራው። ምግበይ አጋዚ ክፍለ ጦርን እየመሩ በበርካታ ውጊያዎች ላይ በርከት ያሉ ድሎችን እንዳስመዘገቡ የሚነገርላቸው ሲሆን ከነዚህ መካከል የኢህአዴግ ሰራዊት ወደ አዲስ አበባ በሚገሰግስበት ወቅት በሰሜን ሸዋ ያስመዘገቡት ድል ይጠቀሳል። ጄነራል ምግበይ ከሚመራው አጋዚ ክፍለ ጦር ጋር የደርግ ሰራዊትን እየደመሰሰ በካራ ኮተቤ መገናኛ 4 ኪሎ ቤተ መንግስት የገቡም ወታደራዊ መሪ ናቸው። ከደርግ ውድቀት በኋላም ወደ ኢትዮጵያ መከላከያ ሰራዊት የተቀላቀሉ ሲሆን በኢትዮ ኤርትራ ጦርነት 21ኛ ክፍለ ጦርን በመምራት
በመምራት በፀሐይ ግባት ዘመቻ በገመሃሉ ተዛ ተጋሩ ሰንበል የነበረውን የሻቢያ ጦር እስከ ሽራሮ ድረስ እግር በእግር እየተከተሉ የደመሰሱ የጦር ሊቅ ናቸው። በመጋቢት 21 1991 ዓ.ም በአዲ ሐኪን ባድመ የሻቢያ 501ኛ 65ኛ እንዲሁም 101ኛ እግረኛ እንደዚሁም ደግሞ 55ኛ ተወርዋሪ የኮማንዶን ጦር የደመሰሰውም ብርጋዴር ጀነራል ምግበይ ኃይለ የሚመሩት ክፍለ ጦር ነበር። እንዲሁም ከፍተኛ ኪሳራ ደርሶበት ከጾሮና ግንባር አፈግፍጎ የነበረውን የኢትዮጵያን ጦር ለመደገፍ 21ኛ ክፍለ ጦርን እየመሩ ድል በማድረግ ጾሮናንና ማይ አይኒን የተቆጣጠሩ ወታደራዊ መሪ እንደሆኑ ታሪካቸው ይናገራል። ከኢትዮ ኤርትራ ጦርነት ድል በኋላም በወለታ ወታደራዊ ማሰልጠኛ ምክትል ኃላፊ በመሆን እስከ 2003 ዓመተ ምህረት እንዳገለገሉ ታሪካቸው ይናገራል። ከ2003 ዓመተ ምህረት እስከ 2010 ዓመተ ምህረት በግል ስራ ላይ ቆይተዋል የሚባልላቸው ጀነራል ምግበይ በእነዚህ ዓመታት ታዲያ በአዲስ አበባ በርካታ ንብረቶችን እንዳካበቱ ነው የሚነገርላቸው። በትላንትናው ዕለት መከላከያ ሰራዊቱ ብርጋዴር ጀነራል ምግበይ ኃይሌ ላይ ካቀረባቸው ክሶች አንዱ በርካታ ምንነታቸው ያልታወቁ ሀብቶችን በማካበት የሚለው ይገኝበታል። መከላከያ ጀነራሉን በከሰሰበት መግለጫው እንዲህ ነበር ያለው። በኢህአዴግ ዘመን በዘረፋና ሌብነት ታዋቂ የነበረ ብቻ ሳይሆን በሰረቀውና በዘረፈው ገንዘብ አዲስ አበባ ላይ ፎቆችን የደረደረ አለፍ ሲልም ዱባይ ላይ ፎቆችን ለመስራት በቅርብ ጊዜ የተዋለ ስለመሆኑ በሶሻል ሚዲያ ሲነገር ቆይቷል ሲል ነበር መከላከያ ሰራዊቱ ምግበይን የከሰሰው። የመረጃ ምንጮች እንደሚሉት በአዲስ አበባ ጀነራል ምግበይ በአሁኑ ሰዓት በርካታ ህንጻዎችና ፎቆች አሏቸው። በአዲስ አበባ ገርጂ አካባቢ የሚገኘው አልፎስ ፕላዛ ህንጻ በጀነራል ምግበይ ታናሽ ወንድም በወንድሙ በነጋሽ ኃይሌ ስም የተመዘገበ እንደሆነም ይነገራል። ነጋሽ ኃይሌ በገርጂ ከሳሚ ህንጻ ጀምሮ እስከ ኮሪያ ሆስፒታል ከ20 ካሬ በላይ በህገወጥ መንገድ መሬት ተቀብሎ ሁሉንም መሬት እየሸነሸነ በመሸጥ በመጨረሻ አልፎዝ ህንጻ ጨርሶ ሲያበቃ ለውጡ እንደመጣበት መረጃዎች ያመለክታሉ። ለውጡ ሲመጣ ለአሊ ሁሴን የተባለ የጅማ ተወላጅና ቡና ኤክስፖርተር እንደሸጠለትም ጭምጭምታዎች አሉ። ሸጦለት ነው ወይስ ስሙ በአሊ አድርጎ ለሁለት ገቢ ያገኙ ነው የሚለው ግን እስካሁን አልተረጋገጠም። ከዚህ በተጨማሪም በአሁኑ ሰዓት በዱባይ የሚገኙት የምግበይ ኃይሌ ወንድም ነጋሽ ኃይሌ በዱባይም በርካታ ንብረቶችን እንዳካበቱ ነው የሚነገርላቸው። እኚህ ታዋቂ የትግራይ የጦር ጀነራል ታዲያ በአሁኑ ሰዓት በእንዲህ አይነት ንግዶች ላይ ከመሰማራት ባለፈ የኢትዮጵያን መንግስት ለመገልበጥ ከተለያዩ ኃይሎች ጋር እየሰሩ እንዳለ ነው መረጃዎች የሚያመላክቱት። በተለይም ደግሞ ከአማራ ፋኖ ተዋጊዎች ከኤርትራ መንግስት ጋር በመተባበር የኢትዮጵያ መንግስት በአማራና ኦሮሚያ ተወጥሯልና ወደ 4 ኪሎ እንመለሳለን የሚል ቀቢጸ ተስፋ ላይ እንዳሉ ነው ሪፖርቶች የሚያመላክቱት። ኤርትራ ከኢትዮጵያ ማህፀን ተፈልቅቃ ከወጣች ጀምሮ በኢትዮጵያ የውስጥ ፖለቲካ እጃቸውን የማስገባት ታሪክና ልምድ ያላቸው አቶ ኢሳያስ አፈወርቂ ከጠቅላይ ሚኒስትር ዶክተር አብይ መንግስት ጋር ቅራኔ ውስጥ ከገቡ በኋላ ፊታቸውን ወደ አማራ ፋኖ ኃይሎችና ወደ አኩራፊ የህወሓት ጀነራሎች ካዞሩ ከራርሟል። የፌደራሉ መንግስትም ሻቢያ ፋኖንና የህወሓትን ቡድን እየደገፈ ነው የሚል ጥርጣሬን ከያዘ ከራርሟል። በኢትዮጵያ የሚንቀሳቀሱ ጸረ መንግስት ኃይሎችን የመደገፍ የ20 ዓመት የካበተ ልምድ ያላቸው ወዲ አፎም መንግስታቸው ከጀነራል ምግበይ ጋር የጠበቀ ግንኙነት እንዳለው ይነገርለታል። ይህ የጠበቀ ግንኙነታቸው ታዲያ የኤርትራ መንግስት ከፋኖ ጋር ግንኙነት እንዲፈጠር አስቻይ ሁኔታን ፈጥሮለታል ነው የሚባለው። የፋኖ ኃይሎችና የኤርትራ መንግስት ግንኙነት የጀመረው ከሰሜኑ ጦርነት አንስቶ እንደሆነ አንዳንድ መረጃዎች ይጠቁማሉ። መረጃዎቹ እንደሚጠቁሙት ከሆነ የሶስተኛው ዙር የትግራይ ጦርነት ከመጀመሩ በፊት ቁጥራቸው 100 የሚሆኑ የፋኖ አባላት ለወታደራዊ ስልጠና ወደ ኤርትራ ሳዋ በሚስጥር ተልከው ነበር። በተመሳሳይም የአማራ ክልሉ ጦርነት እየተፋፋመ በመጣበት ወቅት 200 የሚሆኑ የፋኖ አባላት በጀነራል ምግበይ መልማይነት ወደ ኤርትራ ሳዋ ወታደራዊ ማሰልጠኛ ተልከው የኮማንዶነት ስልጠናን ወስደው ወደ አማራ ክልል እንደተሰማሩ መረጃዎች ይጠቁማሉ። ጀነራል ምግበይ በሻቢያ ትከሻና በፋኖ ክንድ ወደ 4 ኪሎ ለመመለስ ጉዞውን ተያይዘውታል። ቀቢጸ ተስፋ ላይ ናቸው። ከምስረታው አንስቶ የኤርትራ ተላላኪ የሆነ መንግስት 4 ኪሎ ላይ እንዲቀመጥ ለሚመኘው ለሻቢያ ደግሞ ይህ የምግበይ እቅድ ሰርግና ምላሽ ሆኖለታል። የኢትዮጵያ አማጺ ኃይሎች ከለላና ጋሻ የመሆን ታሪክ ያላቸው የኤርትራ ባለስልጣናት ኦነግን ባዘሉበት አንቀልባ ፋኖንና ህወሓትን ለማዘል እንቅስቃሴ ከጀመሩ ከራርሟል። ግንቦት 7ን እሹሩሩ ባሉበት አንደበት ለፋኖና ትህነግ የፕሮፓጋንዳ ድጋፍ በማህበራዊ ሚዲያ በኩል እየሰጡ ነው። በዚህ የሻቢያ ተልእኮ ላይ ደግሞ ጀነራል ምግበይ ኃይሌ ዋና መሳሪያ ሆነው
በድንገት ተከስተዋል።